አሜሪካ ከባድ የተባለ ወታደራዊ ውርደት ስለመዋረዷ ተሰምቷል። የቁርጥ ቀን ልጇ አደጋ ውስጥ ነው ተብሏል። ኢራንም የአሜሪካ የጦር ጀቶችን ከሰማይ ላይ እንደ ወፍ ማርገፏን ጀምራለች። ሁለተኛው አሜሪካ ተዋጊ ጀት ተመቶ መውደቁን አስታውቃለች። የጦር ጀቱ አብራሪን ለማግኘት አሜሪካና ኢራን እልህ አስጨራሽ ትግል እያደረጉ ስለመሆናቸው ተሰምቷል። አንደኛው አብራሪ የአሜሪካ የነፍስ አድን ቡድን ቤት ታደገውም፣ ሁለተኛውን ግን እስካሁን አልተገኘም ስለመባሉ ተሰምቷል። በፍለጋ ላይ ያለን የአሜሪካ የጦር አውሮፕላን ኢራን መምታቷን ደግሞ ዋሽንግተንን አንገት አስደፍቷል። ኢራኖች ግን ገና መቻያችሁና እያሉ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለነው ጦርነት ውስጥ ነው ያጋጥማል ሲሉ ለማቃለል ሞክረዋል። የአሜሪካና የእስራኤል ጦር ሌሊቱን በኢራን ላይ 200 ጥቃቶችን ስለማድረሱም እንዲሁ። የሆርሙዝ ቀጠና ሰማይ ምድርና ባህሩም ፈተና ውስጥ ገብቷል። ሁለተኛው የጦር አውሮፕላን የወደቀውም በዚያው ቀጠና ሆኗል። ኢራንን ተከትሎም ቀኑ ለአሜሪካና ለእስራኤል የውርደት ቀን ነው ስትል ተደምጣለች። በአንድ ቀን ውስጥ ብቻ 2 የጦር ጀቶችን፣ 2 ሚሳይሎችንና 3 ድሮኖችን መጣሏን አስታውቃለች። በሌላ በኩል የኢራን ጦር በዱባይ የሚገኘውን የኢንተርኔት ማዕከል ስለመምታቱም ታውቋል። የተከበራችሁ ውድ ቤተሰቦቻችን በአሜሪካና በኢራን መካከል እየተደረገ ያለውን ትንቅንቅ በጥልቅ ትንታኔ እናስቃኛችኋለን። አብራችሁን ቆዩ። አስደንጋጩ የአሜሪካ አውሮፕላን በኢራን ጦር መመታት። በኢራን አየር ክልል ውስጥ የተመታውን የኤፍ-15 የጦር አውሮፕላን ሁለተኛ አብራሪ ለማትረፍና ለማፈላለግ የነፍስ አድን ጥረት በማድረግ ላይ የነበሩ 2 የአሜሪካ ሄሊኮፕተሮች በኢራን ኃይሎች መመታታቸውን ኤንቢሲ ኒውስ አሁን በዘገባ አመላክቷል። ከሁለቱ የአውሮፕላኑ አብራሪዎች መካከል አንደኛው ቀደም ብሎ በሰላም መታደጉ ይታወሳል። የአሜሪካ ባለስልጣናትን ጠቅሶ የወጣው ዘገባ እንዳመላከተው በነፍስ አድን ዘመቻው ላይ ያሉ በኢራን ኃይሎች ጥቃት ቢሰነዘርባቸውም ሁሉም የጦር አባላት በደህና ሁኔታ ላይ ይገኛሉ ሲል አረጋግጧል። ይህ ክስተትም የአሜሪካ ኃይሎች የተከሰከሰውን አውሮፕላን ቀሪ አብራሪ ለማትረፍ እያደረጉ ያለውን ጥረት እጅግ ፈታኝና አደገኛ እየሆነ መምጣቱን የሚያሳይ ስለመሆኑ ተገልጿል። በኒውዮርክ ታይምስ ጋዜጣ የተጠቀሱት የአሜሪካ ባለስልጣናት እንዳረጋገጡት በኢራኑ ጦርነት ውስጥ ተሳትፎ የነበረው ሌላ ሁለተኛ የአሜሪካ የጦር አውሮፕላን ስለመመታቱም ገልጸዋል። በኒውዮርክ ታይምስ ጋዜጣ የተጠቀሱ 2 የአሜሪካ ባለስልጣናት እንዳረጋገጡት በኢራኑ ጦርነት ውስጥ ተሳትፎ የነበረው ሌላ ሁለተኛ የአሜሪካ የጦር አውሮፕላን በፋርስ ባህረ ሰላጤ ውስጥ መከስከሱን አረጋግጠዋል። ጋዜጣው ባወጣው ዘገባ መሰረትም ኤቴን ዋርጎርት የተሰኘ የጦር አውሮፕላን በሆርሙዝ ባህር ወሽመጥ አቅራቢያ የወደቀው ሌላኛው ኤፍ-15 የጦር አውሮፕላን በኢራን ላይ በተመታበት ተመሳሳይ ሰዓት ገደማ ስለመሆኑም ተጠቅሷል። የኤፍ-10 አውሮፕላን አብራሪ በነፍስ አድን ኃይሎች በሰላም መታደጉን ዘገባ ያመላከተ ሲሆን አውሮፕላኑ በትክክል እንዴት ሊከሰከስ እንደቻለ ግን የአሜሪካ ባለስልጣናት እስካሁን የሰጡት ተጨማሪ ዝርዝር መረጃ የለም። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ 2 ባለስልጣናትን ጠቅሶ ባወጣው ዘገባው እንዳመላከተው የወደቀው ኤፍ-15 የተዋጊ ጀት 2 ሰዎችን ይዞ እንደነበር ተገልጿል። የኢራን እስላማዊ አብዮታዊ ዘብ በአገሪቱ ማዕከላዊ ክፍል በሚገኝ አካባቢ የአሜሪካ ተዋጊ ጀትን መጥቶ መጣሉን አስታውቋል። ማህበራዊ መገናኛ ብዙሃን ላይ የወጣ ተንቀሳቃሽ ምስል አንድ የአሜሪካ የጦር አውሮፕላን በ2 ሄሊኮፕተሮች ታጅቦ በደቡባዊ ኢራን የፍለጋና የመታደግ ዘመቻ ሲካሄድም ይታያል። በደቡብ ኢራን የሚገኘው ኮሆልጌና ቦይራ አህመድ ግዛት አስተዳዳሪ የተመታውን የአሜሪካ ጀት አብራሪ በሕይወት መያዝ ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። የጠላት ህልም መያዝ አሊያም መግደል የተሳካላቸው ሰዎች በተለየ ሁኔታ አስተዳደሩ ጽሕፈት ቤት ይመሰገናሉ ማለታቸውን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ ተዋጊ ጀት ኢራን ውስጥ የወደቀው ተመቶ መሆኑን ከአሜሪካ መከላከያ ሚኒስቴር የኢሜል መልእክት መመልከቱን የዜና ወኪሉ አሶሺየትድ ፕሬስ አስነብቧል። የዜና ወኪሉ የተመለከተው የፔንታጎን ኢሜል መካከለኛው ምስራቅ ውስጥ አውሮፕላን ተመቶ ወድቋል በሚል እንደሆነም ገልጿል። ኢሜሉ ግን ዝርዝር መረጃን አላመላክትም ነው የተባለው። የኢራን ባለስልጣናት እንደሚናገሩት ጀቱ ሲመታ አብራሪው ወጥቷል። የአገሪቱ ዜጎች አብራሪውን እንዲያፈላልጉም ጠይቀዋል። እንደተመታ የተገለጸው ኤፍ-15 ተዋጊ ጀት 2 አብራሪዎችን የሚይዝ ሲሆን የአሜሪካ ኃይሎች አንዱ እንደታደጉት ተዘግቧል። የአሜሪካ መንግስት ግን ስለ ክስተቱ እስካሁን ድረስ ይፋ አስተያየት አልሰጠም። የዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ ስለወደቀው ጀት ገለጻ እንደተደረገላቸው ከመግለጽ ውጭ ተጨማሪ መረጃ አላቀረቡም። ይህ በእንዲህ እንዳለ ግን በኢራን ቀጠና ውስጥ የሚደረግ የነፍስ አድን ዘመቻ እንዴት ሊካሄድ እንደሚችል የሲቢኤስ ኒውስ የብሔራዊ ደህንነት ተንታኝ የሆኑት አሮን ማክሊን ማብራሪያ ሰጥተዋል። በአፍጋኒስታን ጦርነት ያገለገሉ የቀድሞ የባህር ኃይል አባል ማክሊን እንዳብራሩትም የአሜሪካ ጦር በተለየ ሁኔታ ለእንዲህ አይነቱ የነፍስ አድን ተልዕኮዎች የተቋቋሙና ከፍተኛ ስልጠና የወሰዱ ፓራረስኪመንት ወይንም ፒጄስ በመባል የሚታወቁ የአየር ኃይል አባላት አሉ። ማክሊን እነዚህን ኃይሎች ሲገልጹ አብራሪዎችን ለማትረፍ ወደ ጠላት ቀጠና ዘልቅ የሚገቡ እጅግ አስደናቂ የልዩ ኦፕሬሽን ኃይሎች ናቸው ሲሉ ተደምጠዋል። በሌላ በኩል የሚታደገው አብራሪ ራሱ በሕይወት ስለመቆየት፣ ጠላትን ስለማሳሳትና ከተያዘ ራሱን እንዴት መከላከል እንዳለበት ጥልቅ ስልጠና ያለው መሆኑን ተንታኙ አክለው ገልጸዋል።
የጠፋ አብራሪ ጉዳት ቢደርስበት ራሱን ለማከም የሚያስችል የሕክምና ቁሳቁስ እንዲሁም በደህና ሁኔታ ላይ መሆኑን ለበላይ አመራሮቹ የሚያሳውቅበትና ለነፍስ አድን ዘመቻ የሚያግዝበት የመገናኛ መሳሪያ ታጥቆ እንደሚገኝም አብራርተዋል። ከዚህ በተጨማሪም አብራሪው የጠላትን ኃይል በማምለጥ ለነፍስ አድን ኃይሎች ያሉበትን ቦታ በትክክል ለመጠቆም የሚያስችለው የጂፒኤስ መከታተያ ጠቋሚ መብራትና ድምፁን ደብቆ የሚያስተላልፍ ኢንስክሪፕትድ ሬዲዮ ይዞ እንደሚንቀሳቀስ ማክሊን አመላክተዋል። የፕሬዝዳንቱ የብሔራዊ ደህንነት ቡድን አባላትም በዋይት ሃውስ ዌስት ዊንግ በመሰባሰብ ስለተመታው አውሮፕላንና ስለ አጠቃላይ ሁኔታው ለፕሬዝዳንቱ አዳዲስ መረጃዎችን ሲያቀርቡ መዋላቸውን አንድ ከፍተኛ ዋይት ሃውስ ባለስልጣን አስታውቀዋል። ጋዜጠኛ ሞኒካ አልባ ያቀረበችው ዘገባ እንደሚያመላክተው ፕሬዝዳንቱ በዋናው ቢሮአቸው ወይም በአቅራቢያ በሚገኝ የመመገቢያ ክፍል ውስጥ ሆነው ስራቸውን እያከናወኑ ይገኛል። በዚህም በኢራን ውስጥ እየተካሄደ ስላለው የጠፋው አብራሪ የመፈላለግና የነፍስ አድን ኦፕሬሽን ሂደት ከደህንነት ቡድናቸው ተደጋጋሚና ወቅታዊ መረጃዎችን በቅርበት እየተከታተሉ ስለመሆናቸው ባለስልጣናቱ አረጋግጠዋል። ፈታኙ ፍለጋና ስጋት። በጦርነቱ ወቅት የአሜሪካ የአየር ወለዶች የጦር አባላትን ከአደገኛ ውጊያ መሃል በሕይወት የማውጣት ረጅም ታሪክ እንዳላቸው ይነገራል። ይህም የአንደኛ የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት በማረፍ እርምጃ ከወሰዱበት ጊዜ ይጀምራል። የአሜሪካ ወታደራዊ ፓራሹት ክፍሎችም ይህ ታሪካቸው የሚመዘዘው እንደ አውሮፓውያን አቆጣጠር በ1943 ሁለት የውጊያ ቀዶ ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ማይናማር በፓራሹት ወርደው ያካሄዱት ተልዕኮ እንደሆነ ይነገራል። በዓለም ላይ የመጀመሪያው ሄሊኮፕተር የማዳን ተግባር የተከናወነው ከአንድ ዓመት በኋላ ሲሆን ይህም አንድ የአሜሪካ ሌተናንት ጀነራልን ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካ ወታደሮችን ያዳነበት ዘመቻ ይጠቀሳል። እንደ ስሚሶኒያን ኤር ኤንድ ስፔስ መጽሔት ዘገባ ይህ ክስተት ሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜ ነበር። በአሜሪካም ከዚህ ውጊያ በኋላ መደበኛ የፍለጋና የማዳን ተልዕኮ የሚወጣ ቡድን ለመጀመሪያ ጊዜ ተቋቁሟል። ነገር ግን ዘመናዊ የፍለጋና የማዳን ዘመቻ የተጀመረው ግን በቪየትናም ጦርነት ወቅት ነው። ባት 21 በመባል የሚታወቀው አንድ ዘመቻ በሰሜን ቪየትናም ወታደሮች ውጊያ ቀጠና ውስጥ ተመትቶ የወደቀን አንድ አውሮፕላን አብራሪ ለማግኘት ሲሞክር በርካታ አውሮፕላኖች እንዲመቱና በርካታ አሜሪካ እንዲሞቱ አድርጓል። ይህ ጦርነት በሕይወት ፈልጎ የማዳን ተልዕኮዎችንና ዓላማዎችን መጠነሪውን ማግዘፍ አስፈላጊ መሆኑን አሳይቷል። ጦሩ ከዚያ ጊዜ ጀምሮም ፈልጎ የማዳን ሥራዎችን በሚገባ ለማከናወን የረዱትን ስልቶችና ሂደቶችን ለማሻሻል ረድቶታል። በጦርነት ቀጠና ውስጥ ተመትተው የወደቁ ወታደሮችን ፈልጎ በሕይወት የማውጣት ተልዕኮን የሚወጡ ቡድኖች በኢራቅና በአፍጋኒስታን በተደረጉ ጦርነቶች በስፋት ተሰማርተው ነበር። እነዚህ የልዩ ኃይል አባላት የቆሰሉ ወይም ከውጊያ ቀጠና ማውጣት ያለባቸው የአሜሪካና የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልዕኮዎችን አካሂደዋል። እንደ አውሮፓውያን አቆጣጠር በ2005ም የአየር ኃይል ልዩ ቡድኖች በአፍጋኒስታን መንደር ውስጥ ጥቃት ከተፈጸመበትና ሌሎች 3 አባላቱ ከተገደሉበት በኋላ የቆሰለን የአሜሪካ የባህር ኃይል ለማግኘት ተሳትፈዋል። ይህ ክስተት በኋላ ላይም ሎን ሰርቫይቫል በሚል ርዕስ ፊልም ተሰርቶበታል። ከቅርብ ዓመታት ወዲህ ተመትተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂት እንደሆኑ ይነገራል። እንደ አውሮፓውያን አቆጣጠር 1999 በሰርቢያ የኤፍ-117 ተዋጊ አውሮፕላን አብራሪ ተመትቶ ከወደቀ በኋላም ይህ ቡድን ፈልጎ አግኝቶታል። እንደ አውሮፓውያን አቆጣጠር 1995 በቦስኒያ አሜሪካ አብራሪ ስኮት ኦግራዲ ተመትቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላም የአየር ኃይልና የባህር ኃይል አባላት ፈልገው ሊያድኑ ችለዋል። የኢራን ስላቅና አብራሪውን የማፈላለግ ሥራ። የኢራን ሕዝብና መንግስት የወደቀውን አብራሪ ለማግኘት ለአስጨራሽ ትግል እያደረጉ ስለመሆናቸው አልጀዚራ ዘግቧል። የአገሪቱ ባለሀብቶችም አብራሪውን ላገኘ ሰው ፈርጠም ያለ ሽልማት እንዳዘጋጁ መረጃዎች እያመላከቱ ይገኛል። ይህ በእንዲህ እንዳለ የኢራን ፓርላማ አፈ ጉባኤና አሜሪካ ለድርድር ከምትመርጣቸው የአገሪቱ ባለስልጣናት መካከል አንዱ የሆኑት ሙሐመድ ባጌር ጋሊባፍ ኢራን ውስጥ ተመትቶ መውደቁ በተዘገበው የአሜሪካ ተዋጊ ጀት ላይ ተሳልቀዋል። አፈ ጉባኤው በኤክስ ማህበራዊ መገናኛ ገጻቸው ላይ አሜሪካኖች በኢራን ውስጥ ያገዛዝ ለውጥ ከማምጣት አብራሪዎቻቸውን ወደ ማፈላለግ መሸጋገራቸውን በምጸት ጽፈዋል። ኢራንን ለ37ኛ ጊዜ ካሸነፉ በኋላ ይህ ያለ ስትራቴጂ የጀመሩት ጦርነት አሁን ካገዛዝ ለውጥ ወደ ባካችሁ ፓይለቶቻችንን አፋልጉን ወደሚል ዝርዝር ወርዷል ሲሉም ጋሊባፍ ተሳልቀዋል። ከቀናት በፊት ትራምፕ ኢራን ውስጥ ያገዛዝ ለውጥ መካሄዱን ብሎም አፈ ጉባኤው የሚካተቱበት አዲስ የኢራን መሪዎች ትውልድ ከቀደሙት በጣሙን የተለሳለሱ ጽንፈኞችና ምክንያታዊ ናቸው ሲሉ መናገራቸው አይዘነጋም። አንዳንድ ያልተረጋገጡ ዘገባዎች እንደሚያመላክቱት የፕሬዝዳንት ትራምፕ አስተዳደር ጋሊባፍን ቀጣይ አጋርና ቀጣይ ኢራን መሪ ሊሆኑ እንደሚችሉ ሲናገር ቆይቷል። የዱባይና የሳውዲ ዳግም በኢራን መመታት። ከባህረ ሰላጤው ሀገራት በኢራን ክፉኛ እየተደቆሱ ከሚገኙት መካከል ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ይገኙባቸዋል።
በሳውዲ አረቢያ በሚገኘው የአሜሪካ ኤምባሲ ላይ ኢራን የፈጸመችው የድሮን ጥቃት ቀደም ሲል ለሕዝብ ይፋ ከተደረጉት በላይ እጅግ የከፋ ጉዳት ማድረሱን ዘ ዎል ስትሪት ጆርናል ዘግቧል። ባለስልጣናቱና ለጉዳዩ ቅርበት ያላቸው ምንጮች ለጋዜጣው እንደገለጹት በተፈጸመው በዚህ ጥቃት 2 የኢራን ድሮኖች በቀን ውስጥ በመቶዎች የሚቆጠሩ ሰዎች በሚኖሩበት የኤምባሲው ጥብቅ የደህንነት ክፍል ውስጥ ወድቀዋል ነው የተባለው። በዚህም የሲአይኤ ጣቢያን ጨምሮ በ3 ወለሎች ላይ ከባድ ጉዳት ስለመድረሱ ተመላክቷል። ስለ ሁኔታው መረጃ የደረሰው አንድ ግለሰብ እንዳብራራው ጥቃቱን ተከትሎ የተነሳው ቃጠሎ ለግማሽ ቀን ያክል የዘለቀ ሲሆን በኤምባሲው ቅጥር ግቢ የተወሰኑ ክፍሎች ላይ ዳግም ሊጠገን የማይችሉ ውድመት አስከትሏል ነው የተባለው። ባለስልጣናቱ አክለውም ጥቃቱ በተፈጸመበት በዚህ ቦታ በቀን ውስጥ በመቶዎች የሚቆጠሩ ሰራተኞች የሚገኙ በመሆኑ ድርጊቱ በቀን የሥራ ክፍለ ጊዜ ተፈጽሞ ቢሆን ኖሮ እጅግ ከፍተኛ የሆነ የሰው ሕይወት እልቂት ያስከትል እንደነበር አስታውቋል። የአዲስ መረጃ የወጣው ጥቃቱ በተፈጸመበት ወቅት የሳውዲ መከላከያ ሚኒስቴር ክስተቱን አነስተኛ ቃጠሎና ቀላል ጉዳት ብቻ ማስከተሉን ገልጾ በነበረበት ሁኔታ መሆኑን ክስተቱን ይበልጥ አነጋጋሪ አድርጎታል። በተያያዘ መረጃ በዱባይ ከተማ ኢንተርኔት ሲቲ በተባለ ስፍራ በአየር ላይ ከመከነ ጥቃት የተረፈ ፍንጣሪ መውደቁም ተነግሯል። የዱባይ ሚዲያ ጽሕፈት ቤት በኤክስ ማህበራዊ ገጹ እንዳስታወቀው የአየር ላይ መከላከያ እርምጃን ተከትሎ የተፈጠረ ፍንጣሪ ኦራክል በተሰኘ ህንፃ ላይ የፊት ለፊት ገጽ መውደቁን አረጋግጧል። ጽሕፈት ቤቱ አክሎም ክስተቱ አነስተኛ መሆኑና ምንም አይነት የሰው ጉዳት አለመድረሱን አብራርቷል። ቀደም ሲል በዱባይ ማሪና አካባቢ በሚገኝ አንድ ህንፃ ላይ በተመሳሳይ ፍንጣሪ መውደቁን ብሎም ሰዓት ሆነ የሰው ጉዳት አለመከሰቱን ጽሕፈት ቤቱ ማስታወቁ ይታወሳል። ሮይተርስ በበኩሉ እንደዘገበው በዱባይ ፍንጣሪ የወደቀበት የኦራክል ኩባንያ ህንፃ መሆኑን ጉዳዩን የተለየ ትኩረት እንዲስብ አድርጎታል። ምክንያቱም ይህ ታዋቂ የአሜሪካ የቴክኖሎጂ ኩባንያ የኢራን እስላማዊ አብዮታዊ ዘብ በአገሪቱ ላይ ለተሰነዘሩ ጥቃቶች አጸፋ ለመመለስ ኢላማ አደርጋቸዋለሁ ብሎ ከዛተባቸው 18 የአሜሪካ ኩባንያዎች መካከል አንዱ እንደሆነም ተገልጿል። ምንም እንኳን በዱባዩ ክስተት የሰው ጉዳት ባይደርስም ኩባንያው ቀድሞውኑ በኢራን የጥቃት ኢላማ ዝርዝር ውስጥ የነበረ መሆኑን ስጋቶችን አጭሯል። የእስራኤል መገናኛ ብዙሃን እንደዘገቡት የኢራን ሚሳኤል ጥቃት በማዕከላዊ እስራኤል በሚገኙ የመኖሪያ አካባቢዎች ላይ ጉዳት አድርሷል። በዚህ ጥቃት ክላስተር ቦምቦችን ጥቅም ላይ መዋላቸው የተገለጸ ሲሆን በቴል አቪቭ ከተማ ውስጥ አንድ ሰው ላይ የመቁሰል አደጋ ደርሶበታል። አይበገሪያ ኢራን ዳግም ማንሰራራቷ ተሰምቷል። የዓለም ቁጥር 1 ዳቢሎስና ቁጥር 2 ሰይጣን የገጠመን የምትለው ፋርሳዊቱ ሀገር ኢራን አቧራውን አራግፋ ዳግም ጠላቶቿን እንቅልፍ እየነሳች ይገኛል። እየወጡ ያሉ የአሜሪካ የስለላ መረጃ ሪፖርቶች እንደሚያመላክቱት ኢራን በአሜሪካና በእስራኤል አየር ድብደባ የተመቱባትን ከመሬት በታች ያሉ ሚሳኤል ማከማቻዎችና ማስወንጨፊያዎችን በጥቂት ሰዓታት ውስጥ በመጠገን በፍጥነት ወደ ስራ እየመለሰቻቸው ትገኛለች ተብሏል። ሪፖርቶቹ አክለውም ኢራን አሁን ከፍተኛ ቁጥር ያላቸው ሚሳኤሎችና ተንቀሳቃሽ ማስወንጨፊያዎች እንዳሏት አረጋግጠዋል። በዚህ ሳምንት ፔንታጎንና ዋይት ሃውስ በኢራን ላይ ከፍተኛ ወታደራዊ ስኬት ማስመዝገባቸውን መግለጻቸው አይዘነጋም። ፔንታጎን ባወጣው መግለጫው ላይ በ5 ሳምንታት ጦርነት ውስጥ በኢራን 11000 የሚጠጉ ኢላማዎችን መምታቱን ቢያሳውቅም የአሜሪካ የስለላ ተቋም ግን የኢራን የሚሳኤል አቅም ሙሉ በሙሉ ለማጥፋት የታለመው ዋነኛ የጦርነት ግብ መሳካቱን በተመለከተ ጥርጣሬ ያላቸው ብሏል። ምንም እንኳን የስለላ ተቋማቱ ከድብደባው የተረፉትን የማስወንጨፊያ ትክክለኛ ቁጥር በእርግጠኝነት ባያውቁም ኢራን አሁንም በእጁ ያሉትን ባለስቲክ ሚሳኤሎች በመጠቀም በእስራኤልና በቀጠናው ባሉ ሌሎች ሀገራት ላይ ጥቃት የመሰንዘር አቅሟ እንዳላትም መረጃ የደረሳቸው የአሜሪካ ባለስልጣናት አረጋግጠዋል። የአሜሪካ የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ ማርክ ሩቢዮ የኢራን የሚሳኤል ማስወንጨፊያ አቅም በከፍተኛ ደረጃ ማዳከም የጦርነቱ ዋነኛ ዓላማ መሆኑን ገልጸዋል። የሀገር መከላከያ ሚኒስትሩ ፔት ሄሴግ በበኩላቸው የአሜሪካንና የእስራኤል ጥቃት በኢራን ላይ ስላደረሱት ጉዳትና እየቀነሰ ስለመጣው የኢራን የሚሳኤል ጥቃት መጠን በተደጋጋሚ ተናግረዋል። ሄግሴት በ24 ሰዓታት ውስጥ ከጠላት የተኮሱ ሚሳኤሎችና ድሮኖች ቁጥር እጅግ አነስተኛ ነበር ሲሉ ተደምጠዋል። ወደ መሬት ውስጥ ይገባሉ፣ እኛ ግን ፈልገን እናገኛቸዋለን ሲሉም ዝተዋል። የዋይት ሃውስ ቃል አቀባይ አና ኬሊ በሰጡት መግለጫ እውነታው ይህ ነው፣ የኢራን ባለስቲክ ሚሳኤልና የድሮን ጥቃቶች በ90 በመቶ ቀንሰዋል፣ የባህር ኃይሏ ተደምስሷል፣ 2/3 የማምረቻ ተቋሞቿ ተጎድተዋል አለያም ወድመዋል፣ እንዲሁም አሜሪካና እስራኤል በኢራን የአየር ክልል ላይ ፍጹም የበላይነት አላቸው ሲሉም የአሜሪካና የእስራኤልን ጥቃት ስኬት አብራርተዋል። ነገር ግን የስለላ ተቋማቱ ኢራን ጥቃቱን ለመሸሽ ስትል አብዛኞቹን ማስወንጨፊያዎቿን በዋሻዎችና ከመሬት በታች ማከማቻዎች ውስጥ እየደበቀች መሆኑን ያምናሉ። በአሁኑ ወቅትም ኢራን ጦርነቱ ከረዘመ ጫና መፍጠሪያ እንዲሆናት በማሰብ የቀራትን የሚሳኤል አቅም በጥንቃቄ እየተጠቀመች ቢሆንም አሁንም በቀን ወደ 20 የሚጠጉ ሚሳኤሎችን በእስራኤል ላይ እየተኮሰች ይገኛል። አንድ ምዕራባዊ ባለስልጣን እንዳሉት ኢራን በቀን ከ15 እስከ 30 የሚጠጉ ባላስቲክ ሚሳኤሎችና ከ50 እስከ 100 የሚደርሱ አጥፍቶ ጠፊ ድሮኖችን ትተኩሳለች። ይሁን እንጂ በኢራን መንግስት ውስጥ ያለው የውስጥ መከፋፈልና የህዝብ ቁጥጥር ስርዓቱን በማስተጓጎሉ ከፍተኛ ቁጥር ያላቸው ሚሳኤሎች በአንድ ጊዜ ለማስወንጨፍ እንደተቸገረች የቀድሞ ባለስልጣን ገልጸዋል። ኢራን በርካታ አሳሳች ማለትም ዲኮይ ኢላማዎችን በመጠቀሟ አሜሪካ እስካሁን የመታቻቸው ማስወንጨፊያዎች ምን ያክል እውነተኛ እንደሆኑ በእርግጠኝነት ለማወቅ ተቸግራለች። ከመሬት በታች ያሉ ማከማቻዎችና ዋሻዎች ብሎም ጉድጓዶች የተመቱና የወደሙ ቢመስሉም በተጨባጭ ግን ኢራን ቡልዶዘሮችን በመጠቀም በቦምብ የተደፈኑትን ማስወንጨፊያዎች በፍጥነት ቆፍራ በማውጣት ዳግም እየተጠቀመችባቸው እንደሚገኝ ተረጋግጧል።
ሲኤንኤንና የእስራኤሉ ሃሬትስ ከዚህ ቀደም ባወጡ ዘገባዎቸው ላይ ኢራን አሁንም የነበራትን ማስወንጨፊያዎች ግማሽ ያክሉ በእጇ እንዳስቀረችና የተደፈኑትን በቡልዶዘር እያወጣች መሆኑን መዘገባቸው ይታወሳል። ኢራን በአሜሪካና በእስራኤል ጥቃት ከመፈጸም በፊት ከኒውክሌር ተቋሞቹ አንዱ አቅራቢያ የነበረውን የመሬት ውስጥ ማከማቻ መከላከያን አጠናክራለች። ለምሳሌ በወርሃ የካቲት የሳተላይት ምስሎች እንዳሳዩት ከሆነ በኢስፋሃን ወደ ዋሻ የሚገቡ ሁሉም መግቢያዎች በአፈር የተዘጉ ይመስላሉ። ይህ ደግሞ ማንኛውንም ዘመቻ የበለጠ አስቸጋሪ አድርጎታል። አሜሪካና እስራኤል ጦርነቱ ከተጀመረበት ጊዜ አንስቶ ኢራን የባህር ኃይል ለማውደም፣ የባለስቲክ ሚሳይሎቿን ለማዳከም ብለውም የኢንዱስትሪ መሰረተ ልማቶቿን ለማኮላሸት የአየር ጥቃቶች ብቻ መጠቀም ችለዋል። ከሌሎች ወታደራዊ ዓላማዎች በተለየ ሁኔታም ኢራን የበለጸገ ዩራኒየም ለማግኘት እግረኛ ጦር ሳይጠቀሙ ማከናወን እንደማይቻል ባለሙያዎች ተናግረዋል። የተከበራችሁ ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። በቸር ዋሉልን።